እኔ ከኦርቶዶክስ ተዋህዶ ሃይማኖት ለአንድም ቀን ወጥቼ ሌላ ሃይማኖት ውስጥ ገብቻለሁ። መምህር ታዬ ቦጋለ ግን ከምን አንፃር ነው ይሄንን የተናገርከው? ማንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ይል ዘንድ አይችልም። ኦርቶዶክሳን ጭራሽ እንደ ጴንጤ መሳደብ ጀመራችሁ እንዴ? ኦርቶዶክሳን እንደ ጴንጤ ሆናችሁ እኮ በቃ መሳደብ። ጴንጤዎች እኮ የሚሳደቡት እኮ ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው እኮ ነው። ግብጽ እነ ኮቲባ እመቤታችንን ውሃ ከለከሉ፣ ዮሴፍን ሶሎሜን ምግብ ከለከሉ። ግብጽ ከለከለች። ወደ ኢትዮጵያ ሲመጡ የኢትዮጵያ ሰዎች ግን እየደገሱ ተቀበሏል። ለዛ ነው ድግሱ የሚደገሰው በየስንፈቱ ደግሰው ተቀበሏል። አቤት በጎጃም ያለ በረከት፣ አቤት በሰሜን ያለ በረከት፣ አቤት በጣና ያለ በረከት። መላ ኢትዮጵያን ነው እኮ የዞረችው በቅዱስ ኡራኤል መልአክ ክንፍ ላይ ሆኖ እመቤታችን ልጇን ይዛ እኮ መላ ኢትዮጵያን የባረከችው። አሁን መጽሐፍ ቅዱስ ይያል ምን ሆኖ ነው ስለ ግብጽ ድረስ መሰደዷን እመቤታችን ቅድስት ድንግል ማርያም እያወራ ለምን ኢትዮጵያን አይጠቅሳትም? በዛ መልክ ኢትዮጵያን በተለያየ መንገድ እጆቿን ወደ እግዚአብሔር ዘርጋለች ይሄ ነው ሲል ለምን አልጠቀሳትም? በሰው ፊት ያልመሰከረልኝን ማለት ነው የሚክደኝን ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ ይላል ነው። ጌታ ሲወለድ መባ ወርቅ ይዛ የሰገደች ሀገር ኢትዮጵያ ናት። ወርቁ ከየት መጣ መሰላችሁ? ባጭሩ አዳምና ሔዋን ተጋቡ። ስላሴ ለአዳም ወርቅ ሰጥተውት ነበረ። ይሄንን ወርቅ ለሔዋን ስጣት አሉት። ማጫ ሰጣት። ከዛ ወርቁን ምን ያርጉት? አዳምና ሔዋን ተጋቡ። ወርቁ ምን ያርጉት? ወሰደና ለስላሴ አዳም የሰጣችሁ ወርቅ ነው እንኳን አላቸው። አሁን አንቀበልም፣ ከልጅ ልጅ እንቀበላለን። ትልቁ ነገር እንግዲህ ምናልባት ከዚህ በፊትም አንስተነው ሊሆን ይችላል። አንድ ሊቀ ትጉሃን ስልጣን ያላቸው አባት ታዬ ቦጋለ እርግጠኛ ነኝ መጀመሪያ ፕሮቴስታንት ሆነ። ከዛ በኋላ ደግሞ ዶክተር አብይ ሙስሊም መሆኑን ሲያውቅ ሙስሊም ነኝ ብሎ ሰለመ እና እርግጠኛ ነኝ ብለው ተናግረዋል። ኢየሱስ ክርስቶስ ጌታ ነው የሚል ሐሳብ አነሳና አቶ ታዬ ፕሮቴስታንት ሆነ ወይ? ሁለተኛ እኔ ከኦርቶዶክስ ተዋህዶ ሃይማኖት ለአንድም ቀን ወጥቼ ሌላ ሃይማኖት ውስጥ ገብቻለሁ። ምናልባት ላዳምጥ ይችላል፣ መዝሙር ስብከት ልሰማ ይችላል። በተረፈ ግን የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ኢየሱስ ጌታ ነው የሚለውንም ሆነ ሌሎችን ያመጣሁት ሰዎች መደንገጥ ጀመሩ አየኋቸው እና ኢየሱስ ጌታ ነው ብሎ አንዱ ሲጮህ ደንግጠው ሲዞሩ ታያለ። የሆነ ነገር እንዴ እና ፕሮቴስታንቱ ኢየሱስ ጌታ ነው ሲል ለምንድን ነው የሚለው ጌታ ነው? መጀመሪያ አንደኛ ሙስሊሞች ኢየሱስ ጌታ ነው አይሉ። ሁለተኛ አይሁዶች ኢየሱስ ጌታ ነው አይሉ። የቡዲዝም እምነት ተከታዮች፣ የሽንቶይዝም እምነት ተከታዮች፣ የኮንፊሽያኒዝም ሴኩላር ፊሎሶፊ ተከታዮች የፈለገ በዓለም ላይ ያለው ኢየሱስ ጌታ ነው ስለማይሉ ማንም ሰው ኢየሱስ ጌታ ነው ብሎ በልቡ አምኖ በአፉ መስክሮ ይጸድቃል። ማንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ይል ዘንድ አይችልም። ስለዚህ በመንፈስ ተመርጬ ነው ያልኩት ነው የምትለው አንተ። ይኸውልህ ምን መሰለህ መባል እሱን ማይል ሰው በሰው ፊት ለሚመሰክርልኝ ሁሉ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት ያልመሰከረልኝን ማለት ነው የሚክደኝን ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ ይላል። ስለዚህ ይሄ ቃል ሲያስደነግጣቸው ሳይ ክርስቲያን የሆኑ ሰዎች ካቶሊኮች ሊሆኑ ይችላሉ፣ ኦርቶዶክሶች ሊሆኑ ይችላሉ፣ ኢየሱስ ጌታ ነው የሚለው የራሳቸው ማድረግ ስላለባቸው። ኢየሱስ በኦርቶዶክስ እምነት ውስጥ አውደ ምሕረት ላይ ያስተምር ነበር። የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ እግዚአብሔር ወልድ ነው። የጌቶች ጌታ ብለህ ለመጥራት ሳትፈራ ኢየሱስ ጌታ ነው ሲባል የሚያስደነግጠው መንፈስ ነው አጋንንት ነው የሚል አስተሳሰብ ያስቆይ። ካልሆነ ምንም የሚያስደነግጠው የለምና ይሄ በውስጥ ሆኖ ይሄ የሚናገረውን ሰው ልቦና ይስጠው። መምህር ታዬ ቦጋለ ግን ከምን አንፃር ነው ይሄንን የተናገርከው? እንዴት ነው በዚህ መልክ በዚህ ሚዲያ ላይ እነዚህ ነገሮች ያነሳቸው? በጣም ደግሞ ያሳዘነኝ ነገር ቢኖር መጀመሪያ መምህር ታዬ እኔን ከአንዳንድ ሰዎች ጋራ ደምረህ የተናገርክበት አለ። ስለኔ መልካም የሆኑ ሰዎች ሁሉ ሊነግሩ ይችላሉ። በየትኛውም የፖለቲካ ድርጅት አንድ ቀን ስብሰባ አድርጌ አላውቅም። አንድ ቀን በየትኛውም ሰላማዊ ሰልፍ አባቶቻችን ወንድሞቻችን እንኳን ለምንድነው የማትገኘው እያሉ ሲሉኝ መምህር ታዬ አንድ ቀንም አልተሳተፍኩም። አንተ የጠራሃቸው
በመሃል አስገብተህ የጠቀስካቸው ጋራ የምትላቸው ሰዎች አላውቃቸውም። አንድ ቀንም አብሬ ተቀምጬ አላውቅም። ስለ ሀገር ጉዳይ ህዝቡን የሚያፋቅር የሚያዋድድ ንግግር አለኝ። በጣም ከሚታወቀው አበበም አይሙት፣ ጀማልም አይሙት፣ አልማዝም አትሙት፣ ከድጃም አትሙት የሚል ንግግር ያለኝ ሰው ነኝ። በምን መረጃ አብረህ እንደጨመርከኝ አላቅም። ሙሉን ስላልሰማሁ እንዳልኩ አላውቅም። ፓስተር ሶፎንያስ ይመስለኛል ሶፊ ስላሉኝ ነው። በዛ መሃል የኔን ስም አንስተህ መጠየቅህ ለምን እንደሆነ አልገባኝም። ግን የምገምተው ነገር አለ። ከዚህ ቀጥሎ ሰሞኑን መልእክት አለኝ አንተ ጋር አንድ ሰው ቀርቦ ያደረገው ኢንተርቪው ስላለ በታድሶ እንቅስቃሴ ላይ እና መምህር ታዬ እባክህ በእግዚአብሔር ስም ይህን ስተትህን አርም። ኦርቶዶክሳውያን ጭራሽ እንደ ጴንጤ መሳደብ ጀመራችሁ እንዴ? ኦርቶዶክሳውያን እንደ ጴንጤ ሆናችሁ እኮ በቃ መሳደብ። ጴንጤዎች እኮ የሚሳደቡት እኮ ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው እኮ ነው። በተለይ ከኦርቶዶክስ የወጡ ጴንጤኔን የሚሉ ሰዎች የሚሳደቡበትን ምክንያት ልንገራችሁ። ትምህርት የላቸው። በመጀመሪያ መምህር ዘበነ እንዲህ አለ ዛሬ ብሎ አስተምሮ ነው 2 ቀን 3 ቀን የሚያወራው። መምህር ከሌ እንዲህ ብሎ አስተማረ ብሎ ነው 3 ቀን 4 ቀን የሚያወራው። አባ ገብረ ኪዳን እንዲህ ብሎ አስተምሩ ብሎ ነው 3 4 ቀን የሚያወራው። ተመልከቱ። መምህር ብርሃኑ አድማስ እንዲህ ብሎ አስተማረ ብሎ ነው 3 4 ቀን የሚያወራው። መምህር ቃለ ጥበብ እንዲህ ብሎ አስተማረ ነው የሚላችሁ። መምህር ጳውሎስ እንዲህ ብሎ አስተማረ፣ ዲያቆን ሄኖክ እንዲህ ብሎ አስተማረ፣ የከሌ እንዲህ ብሎ አስተማረ። ተመልከቱ። መጋቢ ሐዲስ እሸቱ እንዴት እንዲህ ብሎ ይናገራል? እንዲህ በሚል ነው እንጂ አባ ከሌ እንዲህ ያሉ ነው እንጂ ትምህርት የላቸው። እስቲ መተው መጽሐፍ ቅዱስ ገልጠው ዛሬ የምንማማር ነው ብሎ ይሄን ያስተምሩ ይጀምራሉ። ድንገት ሊጀምሩ ይችላሉ። ሃሌሉያ። ዛሬ የምንማረው በቅዱስ ጳውሎስ መልእክት ምዕራፍ እንዲህ ላይ በተነገረው በሱ ላይ ነው የምንማረው ብሎ ትንሽ ይጀምራል። በኦርቶዶክስ ገድል ላይ ይላል። በድርሳን ላይ እንዲህ ነው ተጽፎ ከዛ ድርሳን ነገሩ እንኳን ማርያም ይላል። ዛሬ ላኩልኛሉ። አመሳሰሉ ራሱ እንዴት ጸያፍ ነው። ማርያም ቤዛዊተ ዓለም ማርያም ልጇ ቤዛ ስለሆነ እሷን ቤዛ እንላታለን። እንደሱም አይደለም ከፈለገ እና ልጁ ግንበኛ ስለሆነ እናትኝቷን ግንበኝት እንላታለን ነው ያለው። ራሱ ግንብ የሆነ አስተሳሰብ ነው ለራሱ። ይሄ ከምን አይነት ጭንቅላት ራሱ እንደሚወጣ እንዴት ነው የሚያመሳስለው? ተመልከቱ እስቲ። ግንበኝትና እመቤታችን ለማዋረድ ተመልከቱ። ጸሎት ባልዳበሰው ከንፈሩ ይሄ ነው በቃ የነሱ ስራ። መውደቅ፣ መርከስ፣ መቆሸሽ ነው። ድንግልን መስደብ ነው። ልጇን እንደው እንወዳለን እናትህን አንወድም ይሆናል። ይሄ ነገር የማይመስል ነገር ለሚስትህ አትንገር ይባላል። ገንፎ ባሬራ ለሰሚው ግራ ይባላል። አያችሁ፣ አካሄዱን አያችሁት? የእባቡን አካሄድ